ሴትዮ 4 አመት ሙሉ እኔን ለማስገደድ እያሳደደች ነው። እኔን ከነልጄ ለመግደል ታዋቂ ስለሆንኩኝ ቢዝነስሽን አነጻጽረሽ ሰርተሽ በእኔ ጥቅም እንደምታገኝ ስለምታውቂ ነው። እኔ በሚሊዮን በልተሽኝ እንኳን ዝም ነው ያልኩሽ። እኔ የበላሽው ግን ላቤ የሞኛ አምላክ እንደዚህ ያቅነዘነዘሽ የቱርክን ሳልባጅ እየለበሽ እየመጣሽ እዚህ አትበጣጥሽ፣ አትንበጻደቂ። የሚሰጠው የሚያነሳው የወደቀን የሚያነሳው ሰማይና ምድርና የዘረጋው አምላክ ነው። ኢትዮጵያ እንዲያውቀው የምፈልገው እኔም ልጅም አንድ ነገር ብንሆን ከዚህ ሴትዮ ራስ እንዳትወርዱ እሷ ናት የምታደርገው። ምክንያቱም ዩቲዩብ ቻናላችን እንዲያድግ ቸግሮኛል ብለሽ ለምኝ ወጥተሽ ለምኝ እያልሽ የምታሳቅቀኝ እኮ አንቺ ነሽ። የዋጋ የከፈለላችሁን ሰው መግደል፣ ማሳደድ፣ ስጋው መብላት፣ ገላሽን ቸርችረሽ ስታረጅ የምታስወርጅ አንቺ ነሽ። ብዙ ሚስጥሮችን ጉድሽን ከመዘርገፌ በፊት አርፈሽ ተቀመጭ። እቤት እያሳደድሽ ልታስገዲ በስንት ሰው አንቺ እኮ ዛሬ 10 ብር 100 ብር ሰተሽ እኮ በሳምንት 300 ብር አራጣ የምትቀበል ሰው እኮ ነሽ። ሴራ አስባ የምትንቀሳቀስ ሰው ነች። ያ ደረሰኝ የኔ ያልክ ያለው እንዲባል ማለት ነው። ከዛ ለኔ 5 ብር 4 ብር እመቤት ካሳን እንደው መጉዳት ከፈለኩ እኔ እኮ እመቤት ካሳ እኮ ጀላይ ነች። ልጅቷ ላይ ነው ድራማ አሰርታችኋል። ልጅቷን ልታጠፋት ማለት ነው። እኔ እቀጠቅጣታለሁ። ከጎዳና ያነሳሽኝ ምስል ጎዳና ከጎዳና ወድቃ ሁለተኛ እንደተሰጥኝ ልስማሽ ዝርግፍግፍ ነው ማድረግልሽ ጉድሽ። እኔ ጋር ስመጣ እኮ የቤት ኪራይ መክፈል አቅቷል። አንድ ቀንም ቢሆን ጥሩ ጊዜ አሳልፈናል ብዬ ስለማስብ እንጂ ከዚህ በኋላ እያንዳንዱ ገበናሽን በኔ ላይ ያደረግሽውን ጫና፣ በኔ ላይ ያደረግሽውን በደል፣ በኔ ላይ የሰራሽውን ግፍ ከገንዘቤ እስከ ህይወቴ የሰራሽው እኔ በኔ ሰበብ ይችን ደንቆሮ ገላችሁ ሌላ ችግር ውስጥ መግባት ስለማልፈልግ ህዝብ ይወቅ ብዬ ነው። ልጅቷ እንደደብ ስለሆነች ራሷን እንድጠብቅ ነው። ሁሉንም ተባይ ነሞጣ አይለኩሽም። እንደኔ ዝም አይልሽም። ሞጣ እንዲህ ዘግዝቆ ነው የሚያጠረገርግሽ። ግን እያንዳንዱ በየቀኑ እያወጣው ለሚወደኝ ህዝብ እናገራለሁ። በሞትም ይቺ ሴትዮ ናት። አንቺ ያለሽ እኮ ገለሽ ምት። ሰላም ፋሚሊ እንደምን ቆያችሁኝ? ሰሞኑን መነጋገሪያ የነበረ አንድ ጉዳይ ነበር። እሱ ምንድነው? በፍራኦል ኢቲቻና በቴምር ጉዳይ ከባድ ሽኩቻ ውስጥ ገብተው ነበረ። ዛሬ ደግሞ በሌላ መረጃ ቴምር በድላኛለች፣ ልታስገድለኝም ስታስፈልገኝ ነበር፣ በሚሊዮኖች ብሮችም አጭበርብራኛለች ስትል አንዲት በሚዲያ የምናቃት አንዲት አቀንቃኝ መታለች። እስቲ ወደ ቪዲዮቻችን። ሴትዮ 4 አመት ሙሉ እኔን ለማስገደድ እያሳደደች ነው። እኔን ከነልጄ ለመግደል በመቀጠል ደረጃ ደግሞ አትበጣጠሽ። እኔ በሚሊዮን ገንዘቤን በልተሽ እንኳን እንደዚህ አላወራሁም። ያወራሁት ነገር የለም። የሚያኖረው የወደቀን የሚያነሳ እግዚአብሔር ነው። እየሰራው ስራ 6 ኪሎ ምግብ ቤት ነበር የታቀሽ እየሰራው ነው ያገኘሽኝ። ለምን ሌሎችን አስተሽ እንደኔ እንደዚህ ያላደረግሻቸው? ታዋቂ ስለሆንኩኝ ቢዝነስሽን አነጻጽረሽ ሰርተሽ በእኔ ጥቅም እንደምታገኝ ስለምታውቂ ነው። እኔ በሚሊዮን በልተሽኝ እንኳን ዝም ነው ያልኩሽ። እኔ የበላሽው ግን ላቤ የሞኛ አምላክ እንደዚህ ያቅነዘነዘሽ። ብዙ ነገር ስላንቺ ብዙ ሚስጥር ከማውራቴ በፊት አፍሽን ሰትረሽ ዝም ብትይ የተሻለ ነው። በመቀጠል ደረጃ ደግሞ የኔ ልጅ የተሞናሞናባታለሁ። በወቅቱ ስላላገዘኝ ስላረዳኝ እንደማንኛውም ኢትዮጵያዊ ብቻዬን ማሳድግ እኔ ብቻ አይደለም ማንኛውም ኢትዮጵያዊ ብቻውን ያሳድጋል። አላጣንም የምንበለው እግዚአብሔር ይመስገን። የሚያደርግ ሰው ደግሞ አደረኩ አይደለም። በመቀጠል ደረጃ እኔስ እያሳደግኩ ነው። አንቺ አለሽ አይደል እንዴ ወልደሽ ያስወርድሽ። አንቺ እኮ ቀሚስ ቸርቻሪ ለምትሉ ደግሞ አንቺ አለሽ እኮ ገላሽን የምትቸረችሪ። ቱርክ ለኔ ምን ያደርግልኛል? እኔ ኢትዮጵያዊ ነኝ እንደምትመለከች። የኢትዮጵያ ምርት ነው ዓለም እንዲያውቅ የምፈልገው። ቱርክን እየታቀታለሁ። የቱርክን ሳልባጅ እየለበሽ እየመጣሽ እዚህ አትበጣጥሽ፣ አትንበጻደቂ። የሚሰጠው የሚያነሳው የወደቀን የሚያነሳው ሰማይና ምድርና የዘረጋው አምላክ ነው። 4 አመት ሙሉ አንድ ሰው ከምታሳድጂ እንደሌለው ሶሻል ሚዲያ እየከፈትሽ አትጠቀሚ አድርገሽልኛል። አዎ ባለውለታዬ ነሽ። ከድንግል ማርያም በታች ደርሰሽልኛል ብዬሻለሁ። አዎ ብዬሻለሁ። አሁንም እምክር ሰው አይደለሁም። ግን ቢዝነስሽን አወራርደሽ በጥፍ ነው የኔን የበላሽው። እኔ አልተናገርኩሽም እንደዛ ብዬ ገብቶሻል። ያደረግሽልኝን መርሳ ስለማልፈልግ። በመቀጠል ደረጃ ደግሞ አንቺ አማራ አይደለሽም። አማራ ፈራህ እግዚአብሔር ያለው ያደረጉለትን የማይረሳ ሁሉን ነገር የሚያስተውል ህዝብ ነው። አያቅሽም። አማራ መሬቷ ራሷ አታቀሽ። ብዙ ሚስጥር ከማውጣት በፊት አልፈሽ ብትቀመጭ ይሻላል። አንድ ነገር ልጅም እኔም የኢትዮጵያ ህዝብ እንዲያውቀው የምፈልገው እኔም ልጅም አንድ ነገር ብንሆን ከዚህ ሴትዮ ራስ እንዳትወርዱ እሷ ናት የምታደርገው። ምክንያቱም ብዙ ዛቻዎችን 4 አመት ሙሉ አስተናግጄ ዝም ብዬሻለሁ። አክብሬሽ እንጂ ፈርችሽ አይደለም። ብዙ ካሜራማኖች እንኳን እንዲገሉኝ ያደርገሽ ነበር፣ አልተሳካም። ምክንያቱም ድንግል ማርያም ከኔ ጋር ናት ያለችው። ከኔ ጋር ስላለች ያንቺ ወጥመድ ወይም ያንቺ አጋንንት እኔን ያቀተኛል። የሚያቀተኝ ሰው ማረለው። በመቀጠል ደረጃ አንቺ ስማርት ጭንቅላት እንዲህ ሰው ማሳቀቅ ነው እንዴ? ወጥተሽ ለምኝ የምትይ እኮ አንቺ ነሽ። ዩቲዩብ ቻናላችን እንዲያድግ ቸግሮኛል ብለሽ ለምኝ ወጥተሽ ለምኝ እያልሽ የምታሳቀቀኝ እኮ አንቺ ነሽ። ለሌሎች ብር ልከሽ እኮ ለመቤት ተረድታለች ተብሎ እኔ እዛ ቀበልና ማታ ብሩን ተወስዷልሽ። ስቀበል ግን ዩቲዩብን እንዳስተዋውቅ
እየረዳሽኝ አይደል እያገሽኝ አይደል ስልሽ ምንድነው የምትይ? ታዩ ችግር የለም አንቺ ተሰደቢና ዩቲዩብ ቻናል ይደግ የምትይ ሴትዮ አንቺ ነሽ። እኔ አርፌ ልጄን እያሳደግኩ ነው። ጀግና እናት ነኝ። ብቻዋን የምታሳድግ ያላባት የምታሳድግ እናት ደግሞ እኔ ብቻ ሳልሆን መላው ኢትዮጵያውያን ነው። ገላሽን ቸርችረሽ ስታረጂ የምታስወርጅ አንቺ ነሽ። ብዙ ሚስጥሮችን ጉድሽን ከመዘርገፌ በፊት አርፈሽ ተቀመጭ። ሌባም አይደለሁም ሌባው አንቺ ነሽ። ጭልጥ አድርገሽ በሚሊዮን ላቤ ጥብ አድርገሽ በልተሽ ላቤ ነው እንደዚህ 4 አመት ሙሉ የሚያቀረዘነዘሽ። እኔ ማሄጃለሁ 254,000 ሰብስክራይብ ደርሻለሁ። ካላየሽኝም እንዴ እንዳንቺ በማውራት አይደለም በተግባር ነው ማሳየኝ። ስለዚህ አርፈሽ ተቀመጪ። ጉድሽን ለኢትዮጵያ ሕዝብ ከመዘግዘጌ በፊት አርፈሽ ቁጭ በይ። እቤት እያሳደርሽ ልታስገዲ በስንት ሰው ያስገድ አልተሳካልሽም። እመብርሃን አለች አንቺ አትረጅም እንዴ? ድንግል ማርያም ከኔ ጋር ናት። አቺኝም ብይሻለሁ። ልጅ የሚበሉ አላጣም። እድሜ ለኢትዮጵያ የኢትዮጵያ ሕዝብ እያለ ነው የምቸገረው። ባይኖርኝ ሕዝቤን ወጥቼ እርዱኝ አይደለም እንደዚህ አይደል? አንቺ እኮ ዛሬ 10 ብር 100 ብር ሰተሽ እኮ በሳምንት 300 ብር አራጣ የምትቀበይ ሰው እኮ ነሽ። የኔን የቤት ዕቃ ቋሚኛ አስቀምጨሽ እኮ የካድሽ ሰው እኮ ነሽ። በሚሊዮን የዩቲዩብ ብር እኮ ጋጣልሽ ብለሽ ሰው እኮ ነሽ። ቴምር ተይ እንጂ ዝም ስላልኩ ነው እንዴ? ስላላወራሁ ነው እንዴ? አድርገሽልኛል። ባለውለታዬ ነሽ። የክፉ ቀኔ ነሽ። አዎ አይካድም። ግን እጥፍ ነው ያመጣሽ። በሚሊዮን ነው የበላሽ። ሚሊዮን 200,000 ብር ለኔ እየላክሽ በኔ አካውንት ለዘመዶች እየላክሽ መረጃ እያልሽ 200,000 ብር 300,000 ብር ልኬላታለሁ እያልሽ ግን ለኔ 10,000 ብር እና 5,000 ብር ነው በወር የምትሰጪኝ። በሚሊዮን እያገኘሽ ያኔ። ስለዚህ አርፈሽ ቁጭ በይ። ከልጅ ራስ ውረጂ። እሺ እንዳንቺ ወርጅ እኔ እያረገዝኩ አላስወረድም። አርፈሽ ቁጭ በይ። ገባሽ? ለአንድ ልጅ ነው የሚገርምሽ። በቅርብ ቀን ደግሞ ሁለተኛው ሰው ልጠብቂ። ምክንያቱም ዛሬ መተካ ስላለብኝ ቆሜ መቅረስ ስለሌለብኝ አትበጣጠሽ። ላረግሽ ነገር አትንበጻደቂ። የህዝብ ላም ነው የድሃ ላም ነው። ገላሽ ሽጠሽ ነው የምታገኘው። ቱርክ ምናምን ትያለሽ እንዴ? ገላሽ ለምን? እንግዲህ ብቻን ሴትዮ በሚዲያ በሰፊው እናቃታለን። ምንድነው እንግዲህ በተቸገረችበት ሰዓት ቴምር ረድታት ነበረ እና ወደ ሚዲያው እንድትወጣ ወይም ደግሞ እሷ ታዋቂ ስለነበረች ዩቲዩብ ላይ የተለያዩ ወይም እየለመንሽም ይሁን የኢትዮጵያን ሕዝብ እርዳታ እየጠየቅሽ ማህበራዊ ሚዲያ ቻናላችን እንዲያድግልን ተጽዕኖ መፍጠር ስለምቺ ያንን አድርጊ ትለኛለች። በዩቲዩብም የማገኘውን ገንዘብ ወደኔ በሷ አካውንት ስለነበረ የሚገባው ትራንስፈር ታደርጋለች። ነገር ግን የምትልከውን ብር ለዘመዶቿ እንድሰጥ ነው የምትነግረኝ። እኔ ከላው ላይ የምወስደው 10 እና 15 ሺህ ብር አይሆንም ነው የምትለን። እንግዲህ በዚህ ጉዳይ ራሷ ቴምርም መልስ ሰጥታበታለች። የምናየው ነው የሚሆነው። እስቲ እንስማ። ታውቂያለሽ ደግሞ ስሜቴ አይደል እንዴ? አንቺ ማን ስለሆንሽ ነው እኔን ከጎዳና ለምን ሌላ ወገኖችን ከጎዳና ለምን አላነሳሽ? ታዋቂ ስለሆንኩኝ ቢዝነስሽን ሂሳብሽን አወራርደሽ ነው በሚሊዮን ላቤን ጠብ አድርገሽ በልተሽ ወጥቼ አልተናገርኩም። ፈርሃ እግዚአብሔር ያለኝ ሴት ነኝ። አውቀ አምላኬን ማስቀየም ስለማልፈልግ 200,000 ብር 300,000 ብር በአካውንት የታስገቢና ለቤተሰቦች ለከሌ ላኪቲና በእኔ ስም ግን 300,000 ብር 200,000 ብር 100,000 ብር እንደገባ መረጃ ትይዥና እኔ ግን 5,000 ብር ነበር በወር የምትሰጪ። እሱንም ደስ ሲልሽ በዛ ከተባለ 10,000 ብር። ከዛ በኋላ ምን እንደምታረግ ተቀለች ቤተሰቦች ያንን ትልክና ደረሰኝ እሷ ጋጃለ ሴራ አስባ የምትንቀሳቀስ ሰው ነች። ያ ደረሰኝ የኔ ያልክ ያለው እንዲባል ማለት ነው። ከዛ ለኔ 5,000 ብር 4,000 ብር 10,000 ብር ነው የምትሰጥ። እንደዛ ምን ያልከፈኝ በቃ ዝም ምን ያልኩ አይታችኋል። የዛኔ ራሱ ቤቷ ቁጭ አድርጋ እንደዛ ስታስረገረገኝ ዝም ምን ያልኩ በኋላ ላይ ነው በጣም ሲበዛ ቢበልጀስ መጣ ሐና ዮሐንስ ጋር እጄ ተናገርኩት። እንግዲህ ብዙ ነገር ብለሻል አንቺ ሀብታማ። እስቲ ራሷ በዚህ ጉዳይ ደግሞ ቴምር ምላሽ ሰጥታለች። እሱን እስቲ ሰምተናት እንመለስ። እመቤት ካሳን እንደው መጉዳት ከፈለኩ እኔ እኮ እመቤት ካሳ እኮ እጄ ላይ ነች። እንኳን አይደለም እኔ ልገላ ቀርቶ እኔ እንደዚህ በጥፊ መምታትም አልፈልግም እሷን። አንደኛ እኔ እርዳታዬ ውጤታ ፍሬ አፍርቶ እምትበላው ያጣች ልጅ ዛሬ ባለ ሚሊዮኔር ሆና አካውንቷ ላይ ብር ገብቶ የራሷ ህይወት ልጇን በስነ ስርዓት እያሳደገች ምናምን የኔ ውጤት ነው። እኔ ነኝ እኔ አንስቼ ሰው ያረኩትን ሰው ላጠፋ በጭራሽ እንኳን እመቤትን ቀርቶ እኔ የተሻለ ሰው በጣም ደህና የሚል ጥጋበኛ ነኝ ሰው እኔ ቤት አማራ ልጅ ነኝ። እንደዚህ አይነት ክፋት ተንኮል እኔ ተናግሬ ነው የሚወጣልኝ እንጂ ሰው ለመጉዳት አላስብም። እናንተ መርዞች ግን እንዳታጠፏት። ልጅቱ እየመጣች ስትቀደድ የሆነ ብዙ ልጆች አሉ አብረዋት የሚሰሩ እነሱ ቤቷን ያውቃሉ። ፍራኦል ለቴቻ እሷን የሚሰሩ ፈልጎ ምናምን ሊሄድ ይችላል። ምን አይነት ድራማ እንዳሰራችኋት እራሱ አላወቃችሁም። ልጅቷ ላይ ነው ድራማ አሰርታችኋል። ልጅቷን ልታጠፋት ማለት ነው። እኔ እቀጠቅጣታለሁ። ትምጣ
ተበልታለች ለምትሉት እኔ ገንዘቤን ተበልቻለሁ እያለሁ እኔ 4 ወር እኔ ጋር ነው የሰራችሁ 4 ወር ሰርታ 10 ወር አስቀምጬ ቤቴ 6 ወር ከነ ልጇ ከነ እህቷ ይዤ ዘፈኗን ለህዝብ እንድታደርስ አድርጌ እኔ ጋር ስመጣ እኮ የቤት ኪራይ መክፈል አቅቷት የቤቷ እኮ ዕቃ ተይዞባት ነበር ዕቃዋን አስለቅቄ እንደ አማራ ቴንኪዩ መባል ነበር የነበረብኝ አንድ የወደቀች እህት አንስቼ ነበር እናንተ ግን ክህደት ምቀኝነት ውበትን የዋጋ የከፈለላችሁን ሰው መግደል ማሳደድ ስጋው መብላት የናንተ ነው አያችሁ የኔን እኮ በላችሁኝ አይገልጸውም እኮ በምትችሉት አቅም ወንድ ሴት እኮ ተረባረባችሁ በጭራሽ አይቻልም እኔ በኔ ሰበብ ይችን ደንቆሮ ገላችሁ ሌላ ችግር ውስጥ መግባት ስለማልፈልግ ህዝብ ይወቅ ብዬ ነው ልጅቷ እንደደብ ስለሆነች ራሷን እንድጠብቅ ነው ቴምርን ጎዳለው ብለሽ አንዱ አንገትሽን ሻል እኔ ህግ ነፃ ያወጣኛል እንግዲህ እዚህ ጋር ደግሞ ቴምር ሌላ ግራ የሚያጋባ ሐሳብ ነው እየሰጠች ያለችው ምንድነው ያለች ያለችው ተረድቻታለሁ ብላለች አዎ እቺ ሴትዮ ምቺ ሙዚቀኛ አልካደችም ይሄንን ያለውን ነገር እውቅናዬን ተጠቅመሽ ብዙ ሰርተሽብኛል ግን ቢሆንም አንቺ ስለረዳሽኝና በችግሬ ሰዓት ስለደረሽልኝ ለኔም ለልጄም ምንም ማለት አልፈልግም ግን በዚህ ልክ አትመጻደቂብኝ ስትል ደግሞ ተናግራለችም ሴትዮ ቴምር ግን እዚህ ጋር እያለች ያለችው ምንድነው ሌላ አጀንዳ ፈጥረው በዚህ ሰዓት አንቺን ሌላ ነገር እንዳያደርጉሽ አንቺን መጠንቀቅ ስላለብሽና እዚህም ጋር አንቺ ጋር ምንም አይነት አደጋ ቢደርስ እኔ ተጠያቂ አልሆንም ምክንያቱም እዚህ ጋር ከፍራኦሊቲቻ ጋር ሌላ ሽኩቻው ስለገባሁኝ ሌሎች ወይም ደግሞ የኔ ጠላት የሆኑ ሰዎች ሊያጠቁሽ ይችላሉ እያለች ነው እየተናገረች ያለችው ከባድ ነው እንግዲህ እየሰማን ያለነው ነገር ወዴትኛው አቅጣጫ ትክክል የቱ እንደሆነ አይታወቅም እድለች ጀን ተሳደባለች የመሳደቡ ሞራሉም የለሽም አንቺ ያለሽ እኮ ገለሽ ምጥ ትናንትናም ብዬሻለሁ ዛሬም ልጅ ደግሞ አንቺ ያለሽ እንደዚህ በእንደዚህ ደረጃ ልታወሪ ሞራሉ የለሽ ጉድሽን የሚያውቁ ሰዎች ናቸው እኔ ደግሞ ከነሱ የበለጠ ጉድሽን ተሸክሜልሽ ነው የምኖረው ምክንያቱም ክርስቲያን ስለሆንኩኝ ባለማተብ ስለሆንኩኝ ዞር ብዬ ስለማስብ አንድ ቀንም ቢሆን ጥሩ ጊዜ አሳልፈናል ብዬ ስለማስብ እንጂ ከዚህ በኋላ እያንዳንዱ ገበናሽን በኔ ላይ ያደረግሽው ጫና በኔ ላይ ያደረግሽው በደል በኔ ላይ የሰራሽው ግፍ ከገንዘቤ እስከ ህይወት የሰራሽው ግፍ ለሚወደኝ ህዝብ እና ፈርቼሽ አይደለም እንደው ሌላው ቀርቶ ማለት ነው ውሃ ውሽሯሮባት ውሃ በውሃ ያራሰሽ ነው የምታበለው ውሃውን መግጃስ አንቺ ነሽ የሰጠሽ ውሃውን መግጃ አንቺ ነሽ የሰጠሽ ሴት ነሽ ነገ የሚደርስብሽን ነገር አታቂም አትንበጻደቂ ትናንትም ነገርሻለሁ ሴት ነሽ እሺ ስሪኒ ያደረኩልሽ ነው አመስግኝኝ ህዝብ ይወቀኝ የሚያደርግ ሰው እንዳልኩሽ ህዝብ ይወቅልኝ አይልም ቀኝ ሲሰጥ ግራ አይ ነው በእኛ እምነት እኔ በማቀው ቀኝ ሲሰጥ ግራ አይ ነው የሚባለው ልክ ጎዳና ወድቄ ከጎዳና ያነሳሽኝ መስል ጎዳና ከጎዳና ወድቅ ሁለተኛ እንደተሰጥኝ ልስማሽ ዝርግፍግፍ ነው ማድረግልሽ ጉድሽ እኔ የሰው ላብ 0.5 የለብኝም እሺ ገብቶሻል ጽድት ያለ 6 ኪሎ ይካቲት 12 ሆስፒታል አካባቢ ምግብ እየሰራው አይደል እንዲያገኘሽ ብዬሻለሁ እኮ ሁሉንም ተባይ ነሞጣ አይለኩሽም እንደኔ ዝም አይልሽም ሞጣ እንዲህ ዘግዝቆ ነው የሚያጠረገርግሽ እኔ ግን አልሳደብም ምን አሳደበኝ ለምን እሳደባለሁ አምላኬን በማመሰግንበት አልሳደብ እና አትንበጻደቂ እያስደወሽ ደግሞ ከዚህ በኋላ የምታረጋትን እያንዳንዱ በየቀኑ እያወጣው ለሚወደኝ ህዝብ እናገራለሁ በሞትም ይቺ ሴትዮ ናት ነገሮች በጣም እየተወሳሰቡ ነው እንግዲህ የቴምርም ሆነ የዚች የምናቃት አቀንቃኝ ጠላት እንግዲህ ሊያጠቃቸው የሚችልበትን ሌላ እድል እየፈጠሩ ነው ያሉት የሚመስለው እንግዲህ እውነታውን እንግዲህ ፈጣሪ ነው የሚያውቀው እስቲ እንግዲህ በየቀኑ ደግሞ ምንሰማቸው አዳዲስ ነገሮች ይኖራሉ ቴምርም እውነታውን ታወጣ ይሆናል እቺም ሴትዮ እንግዲህ በደንብ በጣም የምንወዳትና የምናደንቃት አርቲስት ነች እሷ የምታወጣው ነገር ሊኖር ይችላል እስቲ ምናየው ነው የሚሆነው